አማራ ክልል ሲቪል ሰርቪስና ሰው ሀብት ልማት ኮሚሽን እያከናወናቸው የሚገኙ ሰው ተኮር ተግባራት በክልሉ ለሚገኙ ሌሎች ተቋማት ተሞክሮ የሚሆኑ ናቸው ሲሉ የአማራ ክልል ምክር ቤት ቋሚ ኮሚቴ አባላት ተናገሩ። የአማራ ክልል ሲቪል ሰርቪስና ሰው ሀብት ልማት ኮሚሽን በተቋሙ ግቢ ያስገነባውን የህፃናት ማቆያ ማዕከልና በባህር ዳር ከተማ ቀበሌ 13 የአንድ አቅመ ደካማ ቤት ጠግኖ በማጠናቀቅ የቋሚ ኮሚቴ አባላት በተገኙበት አስመርቋል። ምረቃውን የተከታተሉ ዘመኑ ይርጋ መግቢያ ላይ እንዳልኩት በቀጥታ የስርጭት መስመራችን ላይ ነው የሚገኘው። ዘመኑ ይቅርታ ቀደም መግቢያ ላይ ሰለሞን ዘመኑ ብዬ ነው ያስተዋወኩ። ዘመኑ ይርጋ አሁን በዚህ ዙሪያ ያለህን መረጃ እንድታጋራን በድጋሚ እድል ሰጣለሁ። መቀጠል ትችላለህ ዘመኑ። አመሰግናለሁ ተሾመ። እንደምን ቆይታችኋል የተከበራችሁ ተመልካቾቻችን? ቀደም ብለህ ተሻንት እንዳስታወቀው እንግዲህ የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን ፈጣንና ቀልጣፋ ተከታታይነት ያለው እድገት በሴቶች ተሳትፎ ይረጋገጣል በሚል መሪ ሀሳብ በዓለም አቀፍ ደረጃ እየተከበረ የሚገኘውን ዓለም አቀፍ የሴቶች ቀንን አስመልክቶ ሲቪል ሰርቪስ ኮሚሽኑ እንግዲህ ሁለት አበይት ጉዳዮችን በዚያው በባህር ዳር ከተማ አከናውኗል። እንግዲህ ሲቪል ሰርቪስ ኮሚሽኑ ካከናወናቸው ተግባራት አንዱ ቀደም ብለህ አንተም እንዳስተዋወቀው በኮሚሽኑ ቅጥር ግቢ የሴት መንግስት ሰራተኞች በተለይም ደግሞ የወለዱና የሚያጠቡ እናቶች የህፃናት ማቆያ ማዕከል ግንባታ እንዲሁም ደግሞ በባህር ዳር ከተማ ቀበሌ 13 ለምትገኝ አንዲት አረጋዊ ቤትን በመጠገን እንግዲህ የአማራ ክልል ምክር ቤት ቋሚ ኮሚቴ አባላትና ሌሎች የሚመለከታቸው የቢሮ ምክትል ኃላፊዎችና የቢሮ ኃላፊዎችን በተገኙበት ነው በዛሬው ዕለት ያስመረቀው። በዚሁ መርሃ ግብር ላይ እንግዲህ የአማራ ክልል ሲቪል ሰርቪስና ሰው ሀብት ልማት ኮሚሽን ባንቻ አምላክ ገብረ ማርያም ሀሳባቸውን ሰጠው ነበረ። በተለይ የሲቪል ሰርቪስ ኮሚሽኑ እንደ ተቋም ሪፎርም እያከናወነ ይገኛል። በዋናነት ዋና ተግባሩ የሲቪል ሰርቪስ ኮሚሽኑ ተቋማትን የሚቆጣጠር ደንብ፣ መመሪያ፣ ህግ፣ አሰራር በማብጀት ድጋፍና ክትትል ማድረግ ነው። ከዚህ ጎን ለጎን ግን የሪፎርም ስራዎችን እያከናወነ ይገኛል። በሪፎርም ተግባሩም አንዱ የሆነው እንግዲህ በተቋማት ምቹ የስራ ሁኔታ እንዲኖራቸው ማድረግ ግንባር ቀደም ተግባር እንደሆነ አንስተዋል። በዚህም እንግዲህ የሲቪል ሰርቪስ ኮሚሽኑ ሞዴል ሆኖ ለመገኘትና አርያ ለመሆን በተቋሙ ቅጥር ግቢ የሚያጠቡ እናቶች የህፃናት ማቆያ የሚሆን ማዕከል ገንብቶ በዛሬው ዕለት እንግዲህ ቀደም ብለን እንዳስታወስ ነው የአማራ ክልል ምክር ቤት የቋሚ ኮሚቴ ሰብሳቢዎችና የሚመለከታቸው የቢሮ ኃላፊዎችና ምክትል ኃላፊዎች በተገኙበት ነው ያስመረቀው። 8 ሚሊዮን ብር ወጪ የወጣበት ይህ የህፃናት ማቆያም እንግዲህ በሲቪል ሰርቪስ ኮሚሽኑ ተገንብቶ ሲመረቅ ሞዴል ለመሆንና ሰራተኛው እንግዲህ በተለይ በቅርቡ በተለይ የሚያጠቡ እናቶች በቅርብ ህፃናቶቻቸውን እየተንከባከቡ አገልግሎት ደግሞ ለደንበኛውና ለተገልጋይ ማህበረሰብ ለመስጠት ምቹ ሁኔታን የሚፈጥር እንደሆነ ነው የተመላከተው። ይህ ተግባርም እንግዲህ በሲቪል ሰርቪስ ኮሚሽኑ በዞን ደረጃ ባሉ መሰል መዋቅሮች እንዲወርድና ሌሎች የክልሉ ተቋማትም እንግዲህ ይህንን አርያ ወስደው ተግባራዊ እንዲያደርጉት ይደረጋል ተብሏል። ከዚህ ባሻገር ቀደም ብለን ያነሳነው እንግዲህ በባህር ዳር ከተማ ለሚገኙ አንድ አረጋዊ አቅመ ደካማ ቤትም በራስ ተነሳሽነት እንግዲህ ከተቋሙ የመረዳጃ ማህበር ወጭ በማድረግ መዋጮውንም ራሱ ሰራተኛው በቅንነት በማዋጣት ከ250 ሺህ ብር በላይ ወጭ በማድረግ ተቸግረው ለነበሩ የአንድ እናት መኖሪያ ቤትን ገንብተው አድሰው እንዲሁ ለነዋሪዋ ለአቅመ ደካማዋ በዛሬው ዕለት እንግዲህ አስረክበዋል ማለት ነው። በዚሁ ጊዜ እንግዲህ ሀሳባቸውን የሰጡት በአማራ ክልል ምክር ቤት የሴቶች ህጻናት ወጣቶችና ማህበራዊ ጉዳይ ቋሚ ኮሚቴ ሰብሳቢ የሆኑት ወይዘሮ አበራሽ ታደሰም የሲቪል ሰርቪስ ኮሚሽኑ እንግዲህ መመሪያን አሰራርን ከማውረድ ባሻገር ሪፎርምን ተግባራዊ በማድረግ ቀዳሚ በመሆኑ አርያ የሆነ ተቋም እንደሆነ አንስተዋል። በተለይ ቋሚ ኮሚቴው ተቋማትን ክትትልና ድጋፍ በሚያደርግበት ጊዜ ለተቋማት ሰራተኞች ምቹ የስራ ሁኔታ እንዲኖር ማድረግና በተለይ ደግሞ በሪፎርሙ አንድ አካል ሆኖ የወጣው ተቋማት የህፃናት ማቆያ ማዕከል ግንባታ እንዲገነቡና ክፍት እንዲያደርጉ ለአገልግሎት ክፍት እንዲያደርጉ አሰራር መበጀቱን በሪፎርሙ ይፋ መደረጉን አንስተዋል። ሲቪል ሰርቪስ ኮሚሽኑም ይህንን መነሻ በማድረግ በዛሬው ዕለት እንግዲህ ይህንን ማዕከል በመገንባቱ ሊመሰገን ይገባዋል ብለዋል። ሌሎች ተቋማት
ተቋማትም ይህንን አርአያ ወስደው እንዲሰሩ ነው የጥሪ የቀረበው። ዛሬ እንግዲህ ቀደም ብዬ እንዳነሳሁት የዓለም አቀፍ የሴቶች ቀንን በማስመልከት ፈጣን ተከታታይነት ያለው እድገት በሴቶች ተሳትፎ ይረጋገጣል በሚል መሪ መልእክት እንግዲህ የተለያዩ አካላት በተገኙበት በፓናል ውይይት ቀኑን እያከበረ ይገኛል የሲቪል ሰርቪስ ኮሚሽኑ። በማታዊ ዜና ወጃችን ደግሞ ተጨማሪ ሀሳቦችን አካተን እንዲሁ በዜና ወጃችን ለአድማጭ ተመልካች የምናደርስ ይሆናል። አሁን ያለ መረጃ ተሸህነን ይመስላል። አመሰግናለሁ። እኔም አመሰግናለሁ ዘመኑ። በቀጣይ ስርጭት መስመራችን ተገኝተህ ላደረስከን መረጃ መልካም ጊዜ